አረ የሌባ ጉድ ተመልከቱ፣ የሌባ ጉድ። ይሄ ስልክ God have mercy upon us. ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። ባናት ነው ተጓያው የሚሉ ተጠንቀቅ። ሞት አይመጣም እሱ እንጥላም ታቱን ነው መፈቀለት ሙዚያ ሞጣ ቀራኒው ግጠመኝ ሽንታ እንዳውራ ዶሮ ነበር ጉሮሮ ላይ የሚቆም በመጣዝ። ሰላም ውድ ፋሚሊዎች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንኳን ለጥምቀት በዓል በሰላም አደረሳችሁ። በሳምንቱ አነጋጋሪና አዝናኝ ቪዲዮዎች ተከስተናል። በቪዲዮ አንተ ምንድነው ሰው ነው ወይስ ምንድነው? ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን እንዳይረሳ። ቪዲዮውን ከመጀመራችሁ በፊት ደግሞ ታዲያ ላይክ አድርጉ። ምክንያቱም ላይክ ማድረጋችሁ ለኔ ቫይራል እንዲወጣ ቪዲዮ ይረዳኛል። ይመቻችሁ። ኳሳት ታይም ስትባል ይላል። እሺ yes እሺ ጋይስ እግሯን አፍኖታል ማለት ነው። እግሯን እንዲህ ፍን አድርጎታል። ስታየው ወስዶ ትራስ አስቀመጠላት ማለት ነው። ኧረ መጨካከን። ሴቶች እንደዚህ ከምትሆኑ ግን ብትፈቅዱ ነው የሚሻላችሁ። ኳስ እንዲያዩ ፍቀዱላቸው ጋይስ ለወንዶች። አረ የሌባ ጉድ ተመልከቱ፣ የሌባ ጉድ። ይሄ ስልክ እንደምታዩት ሳምሰንግ A34 ነው። አንዱ መንገድ ላይ ገዝቼው ነው እና ቤት ወስጄ ቼክ ሳደርገው ስክሪኑ አይበራም ተሰብሯል ብሎ እኛ ጋር ስክሪን ሊያስቀይር መጣ። ከዛ ስክሪን ሊያስቀይር መጥቶ ዋጋው ምናምን ተስማምተን እንደዚህ ለፕሮሞሽን እኛ ራሱ ቪዲዮ እየሰራን ነበር አጋጣሚ ስልኩ ላይ እና እንደምታዩት እዚህ ጋር ስንፈታው በቃ ስልኩ ይዩት እዚህ ጋር እንግዲህ በቃ ላይ ምናምን ሲታይ ምንም አያስባንንም፣ ግን ውስጡ ሲፈታው ሌላ ታሪክ ነው። ባትሪው ሌላ፣ ውስጥ ላይ ድሮ መርካቶ ይሰሩት እንደነበረው ሌላ ማይሰራ የሰዓት ቆርቆሮ ላሜራ ምናምን ጨማምሮ ነው የሸኙት። መንገድ ላይ ነው የገዛውና ዝም ብላችሁ ብር ቀነሰ ብላችሁ ባይሆን ነገር መንገድ ላይ ስልክ ባገዙ ይመረጣል። ደግሞ ይህ ቪዲዮ ከተመቻችሁ አካውንቱን ፎሎ በማድረግ ይቀላቀሉ። መርካቶ ሌላ ታሪክ ውስጥ ገብቷል። ከውስጡ ጭራሽ ሳንቲም ሰዓት ምናምን የተበያየ ደኮል ያለ ቢዲድ። ራሳችሁን ጠብቁ ከእንደዚህ አይነት መጭበርበር። ወደ ማዘር ሰራተኛዋን አስመርምሪያት ኤችአይቪ ያለባት አሉኝ አለች። እሺ እዚህ ቁጭ አልኩ አንተ ከሰለውን ልጅዮም አባትዮም እሺ እንደዚህ የጮህበት ምክንያት የገባው ሰው ኮሜንት ላይ ያስቀምጥልኝ። ወደ እንኳን መዝለል መራመድም አጀብ ነው። ይሄንን አርጋ ላባጆ ይወሰድን ሚድዋይፍ ተምራል እንዴ ነው መገረውት እማ ግን ቢጫ ለብሰሽ ከሙዝ ጋር በጣም እንደሚያሳዝን እንትና ብለንድ አላረክሽም? ኖ ካሜራ ዲፖርቴሽ ጤና አዳምና ሎሚን ይዛለሁ እንዳያቀርሽማ ያው ተሽከርካሪ አይደል? ወይ አንቺ ጠነያ እንደኔ ግን በካሜራ ማመን ላቆም ሲያማምሩ ታውቃለህ። ካሜራ ባናት ነው ተጓያው የሚሉ ተጠንቀቅ። ሞት አይመጣም እሱ እንጥላም ታቱን ነው መፈቀለት ሙዚያ ሞጣ ቀራኒው ግጠመኝ ሽንታ እንዳውራ ዶሮ ነበር ጉሮሮ ላይ የሚቆም በመጣዝ። አትላንታ ካልመጣ ሽንትን ፖፖ ላይ የምትቀዝ እኔ ዝም ብዬ እንዲቦርጥባት ተነሳ አውራጣት የሚያክል ሰውዬ እዚህ ና አትላንታ ላይ እንቅጠና በሉት ምና ፈሳ በረንዳዳ ስርግጫ ነው ምነው ሞት አይመጣም እሱ እንጥላም ታቱን ነው መፈቀለት ውጣ አስጋቦኝ ማይት ውጣ የአማራን ትግል አንተ መምራታችን ተገለባባጭ አንዴ ሙስሊም አንዴ ክርስቲያን አንዴ ፕሮቴስታንት አንዴ ኋብይ አንዴ ሽጉጫ ሽጉረ ልክስ
እልል ወጣ ለዛ እልል ስላልነበረም አማራ ምን የለም አህያን ስለማልነበረም እስካቦኛ ማለት እኮ ተበገለ ማለት ነው። አገው ልቡ 8 ቁጭ አርጎና እንዳጫወተኛ ደንባራ ያገው ሽምቡ አይንን ተደራብሯል። ነገሩ ፊቱ ሁሉ ተቀይሯል። በፊልተር ነው የምትገባው ነገር መቀመጫ ነበር ሞጋል ፊት ባገኝ አንተም አትቆምልኝ ግስላ ነኝ ታውቀዋል። ምን አንተን ምን ባንድ ጃንስ ቸኮሮ ባናት ምተክለ እዚህ ሀገር እኮ ከ28 ጋላ ጋር የገጠመው እና ከትግሬ ጋር ማይ አጣራ ደውለ ብቻዬ አንድ ወላይታ ጓደኛዬ ሲመጣ እኔ ብቻ ነኝ የተከታተልኩ ፈሳ ሰግጬ ነው ማለት ማንንም አልፈራ እና አትላንታ ላይ ምን አባርታ መጣኔ በመጣ ነፍስን ወደሚቀጥለው ዓለም ነው የሚሸኛት። እኔ እኮ ብገናኝ እግርን ሰብሬ ምናምን ምልክ እንዳይመስል ሰልፍ ዲፌንስ ስለሆነ ሸኛለሁ። ሁለቱን አንዳንድ ሰርጎች አይጠፉም። እስኪ አይተናቸው እንመለስ። God have mercy upon us. God have mercy upon us. ጥምቀት ላይ ለቺክ የወረወርከው ሎሚ አንዷን ፌደራል መቷት ዱላ ይዛ ወደ አንተ ስትመጣ ይላለሽ። ሩጭ ያስጠላ። የጥምቀት ሎሚ የወረወረና የተሳካለት ኮሜንት ላይ ያስቀምጥልኝ እስኪ። ያየሁትን ያየ ይላለሽ። እሺ No, God, please, no, no. Guys. አየሁት ነገር ይላል። የት ይርክ ነው? አጋሻ ለማየው ተስከር ናደርሰን እንምጣ። ባለፈው ለታ እንደዛ ረግመኝ እንደዛ ሰርበኝ ነበር። ደግሞ እንደዚህ የለቅሶ ዕለት ያሯት ካሁን እንደዚህ ምን ያጣደፋለ ተስከር? የለቅሶ ዕለት ማሽሩ ይል ነበር። አሁን እኮ ስጋ ነው። ተስከር እኮ በስጋ ነው የሚወጣና ናደርሰን እንምጣ። ስጋ ነው? አዎ ስጋ ነው። አጋሻ ለማየው እንዴት ያለ ሰው መሰለ። ጥሩ ሰው እኮ ነው። ስለሱ ማውራት ከጀመርኩ በቃ 1 አመት ነው የሚፈጅ። አሁን ስሰድው ይል ነበር። በእናንድሽ ነፍስ ይማር ብለን እንምጣ። ስጋ ነው ግን ስጋ ነው እርግጠኛ ነኝ። ስጋውን አይተን ሳይሆን ነፍስ ይማር ብለን እንምጣ። ሽሮም ቢሆን እንምጣ። የለቅሶ ሳትሄድ ስጋ ይበላል ስትባል የተስካሩ ስትሄድ አስበዋል? በስመ አብ what የድሮ ፍቅረኛዬ 8 የሴት ጓደኞቿ መሀል ልታሸማቀቀኝ ፈልጋ ስራ ላይ እስከዚህም ነው ብላ ወሬ ጀመረች። Oh my God. አዎ እንደዚህ ብላ ወሬ ነው የጀመረችው። ግን በጣም ነው ሾክ ያደረገችው። በጣም ነው የደነገጠችው። 8ቱም የሴት ጓደኞቿ በሐሳቧ አልተስማሙም። አይሆንማ የገባው ገብቶታል። እሺ እሺ 8ቶቹ በሐሳቧ ተከራከሩ። እሺ ኮሜንት እንዳጽፉ። እሺ እኔ የለሁበትም። የገባው ብቻ አባት ፍቅረኛለህ እንዴ? ፍቅረኛ ነኝ ልጠይቀኝ ነው ተጠብቆ ነው። የለኝም። አይ ምንም ፍቅረኛ እንዲህ ብለሽ ጠይቀሽ መልሱን ሪከርድ ግርጣ ጋይስ ሪከርድ እያደረግሽ ነው? አዎ በቃ ላቁሙ። አይ ቆይ በዚህ ክፉ ጊዜ ድንገት ላገኘሁት ሰው ፍቅረኛ አለኝ እያልኩ ፍቅረኛዬን አደጋ ውስጥ መክተት አልፈልግም። ይሄ የሚያጣላን ከሆነ ተጣልተን እሷ ሰላም ሁና ባያት ነው መመርጥ። ጋይስ ያስጠላል። ደስ ይላል። እሷም እንዳንቺ ውብና ተቆርቋሪ ጓደኛ ስላላት በጣም እድለኛ ነች። ምናልባት ሪከርዱን ማታሳያት ቢሆንና ተገናኝተን ለብቻችን ከአደጎች የምንከላከልበት መንገድ ብናመቻች ደስ ይለኛል። የተሰለለው ሰላይ ማለት ያረን እንዴ? የተሰለለው ሰላይ ማለት ያረን እንዴ?
አርቲፊሻል ኢንተለጀንስ እንግዲህ በዚህ ደረጃ ረቆ ያው በጣም በአስገራሚ ሁኔታ በማይጠበቅ ደረጃ ማለት ነው። እንደዚህ ቪዲዮን እያያችሁት ነው። ይሄናው ሪል አይደለም ይታወቃል፣ ግን በቃ እንዳያችሁት ቪዲዮ የተሰራ በአርቲፊሻል ኢንተለጀንስ ነው ጋይስ። ግን በቃ ሰሞኑ መነጋገር የሆነ ቪዲዮ ነው እና እንዳያችሁት ቪዲዮ በአርቲፊሻል ኢንተለጀንስ የተሰራ ነው። አርቲፊሻል ኢንተለጀንስ ጋይስ አናዘር ሌቭል እየሆነ ነው። ማንም ያልተናገረውን ነገር ማንም ያልሰራው ምስል እንደዚህ ተናገረ አረገ ገሌ ተናገረ እየተባለ የሆነ ፖለቲካ እያመጡ እየለጠፉ ቪዲዮ ላይ ሊሆን ይችላል ፎቶ ላይ ያው ከአርቲፊሻል ኢንተለጀንስ ጠብቁ፣ በቃ ራሳችሁን ጠብቁ ጋይስ፣ ተጠንቀቁ። አርቲፊሻል ኢንተለጀንስ በጣም የመጨረሻ ደረጃ ደርሷል ጋይስ። ወንድ ልጅ ግን ውሻ ነው። ወንድ ልጅ ባለጌ ጋር ምን ነው ምን እኔ እኮ ለሰባቱም ፍቅረኞቼ ታማኝ ነበር። ምንም አንዱም ላይ ቺት አድርጌባቸው አላውቅም። እሱ ግን ከገዛ ጓደኛዬ ጋር ቺት ያደርግብኝ አስኩት። እሺ ወንድ ልጅ ውሻ አይደል? ለሰባቱም ታምኜ ራን አዌይ። ከዚህ በኋላ ወንድ የሚባል ፍጡር ካመንኩ ራን አዌይ ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው በፈጣሪው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? እኔ የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱ። አይሸጥም እኮ ገበያ ላይ የማይገኝ ልብስ ደም አፍላ የተባለ ልብስ አለ። ቺክ እመብርሃን ምስክር ስታት ባናት ተከላት የሚል ልብስ ትለብስ። ከየት ነው የምታመጪው? አነፈርሲን እኔ ገበያ ላይ እመብርሃን ምስክሬ እንደዛ አይነት ልብሶች ሲያሸጡ ምን ሲሉም አይቻልም። ከየት ነው የምታመጡት? እቤት ውስጥ የምትለብሱት ልብስ የባላችሁን ደም አንተክትካችሁ ድፉት የሚል ልብስ አላችሁ። እየዋሸሁ አይደለም። ገበሬ ያለው ሙታን ታርጋ ትመጣል። ከታባሽ ነው የሚሸጡት። እሱ ባለ ገመድ አርገሻል ነበር ፉን ስትይ የነበረው ከሱ ጋር አችሁን አንተክትካችሁ ድፉት የሚልም ልብስ አለ ጋይስ። ይሄን አስተያየት ሙሉ ለሙሉ አክሴፕት ማድረግ አለባችሁ። ምክንያቱም ቤት ውስጥ በባላችሁ ፊት አምራችሁ መታየት አለባችሁ። ግዴታ ስትወጡ ብቻ አይደለም ራሳችሁን ቴኬር አድርጋችሁ መውጣት ያለባችሁ። ቤት ውስጥም ባሎቻችሁን በደንብ ቴኬር ማድረግ አለባችሁና ባሎቻችሁ ፊትም እጅግ በጣም የሚያምርና ውብ የሆነ ልብስ ለብሳችሁ ውብ ሆናችሁ መታየት አለባችሁ ብዬ አስባለሁ። ይህ ምክር ለሴቶች ነው። ለበለጠ መረጃ ዮኒ ማኛን ይጠይቁ። ለዛሬ ይዤላችሁ የመጣው ቪዲዮዎች እነዚህን ይመስሉ ነበር። ከቪዲዮቹ ጋር አብራችሁ ስለቆያችሁ እጅግ እናመሰግናለን። በቀጣይ በሚገራርሙ አነጋጋሪና አዝናኝ ቪዲዮዎች እስከምንገናኝ ይመቻችሁ። ሳብስክራይብ፣ ላይክ እያደረጋችሁ እናንተ ይመቻችሁ።